ቪቬካናንዳና ማህተመ ጋንዲ ምንና ናቸው? እንደ ቪቬካናንዳ ሐሳብ የሆነ እንደሆነም የህንድ ስልጣኔ በሃይማኖት ላይ የተመሰረተች ናት። የህንድ ሃይማኖት ደግሞ ከቀሩት ሃይማኖቶች ሁሉ የበለጠች ነች። አለቃ ኪዳነ ወልድ ክፍሌ እንደተናገሩት አባቴ ትንሽ ነው ሃይማኖቴም መጥፎ ነው የሚል ሰው በዚህ ዓለም ላይ ስለማይገኝ በሃይማኖት በኩል ቪቬካናንዳ ያለው ሐሳብ የግል ጉዳዩ ስለሆነ አናትተውም። ነገር ግን ይህንን ሲል ህንድ በቀድሞ ጊዜ ሃይማኖቷ ጠንካራ ስለነበረ የህዝቡም ጠባይ በዚያው መጠን ወደ መልካም ሲመራ ኖረ። በኋላ ግን ሃይማኖታቸው እየላላ መልካም የነበረው ጠባያቸው እየተበላሸ ባጭሩ ስልጣኔያቸውና ሃይማኖታቸው እያረጀ ስለሄደ በአሁኑ ጊዜ ህንዶች ያሉበት ሁኔታ በጣም የሚያሳዝን መሆኑን ያምናል። ምዕራባዊ ስልጣኔ በሳይንስና በቴክኒክ በኩል ትልቅ እርምጃ በማድረጓ ህንድ ይህንን እውቀት ተምራ እጅ ብታደርገው ህዝቧ ከድህነትና ከችግር እንዲወጣ ለማድረግ ችላ ጠቃሚ የሆነ ስራ ትፈጽማለች። እንደዚሁ ምዕራባውያን ህዝቦች በደግነት፣ በጠባይ ጥሩነት፣ በርህራሄና በአስተዳደግ በጠቅላላው በሰብአዊነት ከህንድ ህዝብ ይበልጣሉ። ስለዚህ በማንኛውም ረገድ ቢሆን ምዕራባዊ ስልጣኔ ለህንድ ትጠቅማለች ባይ ነው። የተናገራቸውን ቃሎች ከዚህ ቀጥለን ጠቅሰናቸዋል። ቪቬካናንዳም የተባበሩትን የአሜሪካ መንግስታት ሄዶ በጎበኘ ጊዜ በቦስተን ከተማ ተገኝቶ በልዩ ልዩ ጥፋት የተፈረደባቸው ሴቶች የሚታሰሩበትን አንድ የእስር ቤት ጎብኝቷል። እዚያም እስረኞቹን ደግነትና ርህራሄ በሞላበት አያያዝ እንደሚያስተዳድሯቸው ተመልክቶ ቀጥሎ ያለውን ቃል ተናገረ። እስረኞቹ እንዴት ባለ ደግነት ተይዘዋል? ለማህበራዊ ኑሮ ጠቃሚዎች ሆነው እንዲገኙ እንዴት ባለ አኳኋን ጠባያቸውን ያሻሽሉታል? ይህ ድርጅት የቱን ያህል ታላቅና ውብ ነው እንድታምኑት ለማድረግ ባይናችሁ ልታዩት ያስፈልጋል። በህንድ አገር ድሆችና ዝቅተኛ የሆኑት ሰዎች እንዴት ባለ አስተያየት እንደምንመለከታቸው ሳስበው ልቤ ይታመማል። ከወደቁበት ዝቅተኛ ሁኔታ እንዲነሱ ለማድረግ የምንሰራላቸው ምንም ነገር የለም። በቀን በቀኑ ወደ ታች እየወደቁ ይሄዳሉ። በላያቸው ላይ ጨካኝ ሆነው የህዝብ ማህበር የበትር ዝናብ ሲያወርድባቸው ይሰማቸዋል። በትሩም ከወዴት እንደሚመጣ ያውቁትም። እነሱም ሰዎች መሆናቸውን ረስተውታል። የዚህ ሁሉ ውጤት ባርነት ነው አለ። አሁን ደግሞ ቪቬካናንዳ ስለ አሜሪካ ሴቶች እንዲህ አለ። በእንግድነት እዚያ ሄዶ በነበረ ጊዜ በደግነት መንፈስ ተቀብሎ አስተናግደውታል። እንግድነቱ እንዳይሰማው አስደናቂ በሆነ ስሜት ተጠንቅቀው ይዘውታል። ስለዚህ ሁሉ በመንፈሱ ውስጥ ጥልቅ የሆነ አድናቆት ፈጠረበት። የተናገረው ቃል ቀጥሎ የሚገኘው ነው። የአሜሪካ ሴቶች ሆይ 100 ህይወቶች ቢኖሩኝ በእናንተ በኩል ያለብኝን የውለታ ዕዳ ለመክፈል አይበቃኝም። ባለፈው በጋ ወራት እዚህ ሀገር መጣሁ። የመጣሁትም የአገሬን ሃይማኖት ለመስበክ ነው። ስመጣም ያለ ገንዘብ ያለ ሹመት ወዳጆችና ረዳት ሳይኖሩኝ ፍጹም ራቁቴን ሆኜ ነው ለማለት እችላለሁ። የአሜሪካ ሴቶች አጽናኑኝ፣ መጠጊያና ምግብ ሰጡኝ፣ በቤታቸው ተቀበሉኝ፣ እንደ ገዛ ልጃቸው አድርገው ያዙኝ፣ እንደ ወንድማቸው ካህናቶቻቸው። ይህን አደገኛ አረመኔ የሚል ስም እየሰጡኝ እንዲያርቁኝ ለማድረግ ሲሞክሩ የቅርብ ወዳጆቻቸውም ይህንን የባዕድ ሰው ምናልባትም አደገኛ ሳይሆን የማይቀረውን አትርዱት እያሉ አጥብቀው ሲመክሯቸው ደጋፊዎቼ ሆነው ተገኙ። ስለ ነፍስና ስለ ሰው ጠባይ ከሁሉ የበለጡ ዳኞች ናቸው። ትክክለኛውን መልክ የሚቀዱ ንጹህ መስታወቶች ናቸው። ስንት የተከበሩ ንብረቶች አየሁ። ስለ ንጽህናቸውና ልጆቻቸውንም ጥቅም ባልተቀላቀለበት ፍቅር የሚወዱ ስለመሆናቸው ለሚገባቸው ምስጋና ቃል የማይገኝላቸው ስንት እናቶች አየሁ። በዲያን መቅደስ እንደሚገኘው መስታወት ንጹሐን የሆኑ በጥበብ አስተዳደግና በጣም ከፍተኛ በሆነ መንፈስ ሀብታሞች የሆኑ ስንት ልጃገረዶች ተመለከትኩ። አሜሪካ በሴቶች አካላት ውስጥ መላእክት የሚገኙባት ሀገር መሆኗ ነውን? ማንኛውም ሀገር ቢሆን ደግና መጥፎ ነገር እንደሚገኝበት የታወቀ ነው። ነገር ግን አንድ ሕዝብ ፍርድ ሲጣልበት ክፋት ተብሎ በሚጠራው በደካማ ጠባዮች ብቻ ሊሆን አይገባም። ምክንያቱም እንክርዳድ እንዳይኖር ለማድረግ ምንጊዜም ቢሆን ስለማይቻል ነው። መፍረድ የሚገባው መልካም፣ ክቡር፣ ንጹህ በሕዝቡ ሕይወት ውስጥ የጠራና የጠነከረ ሆኖ በሚገኘው ባፈራው መልካም ነገር ነው ሊሆን የሚገባው። ቪቬካናንዳ ምንም እንኳ ሃይማኖቱ ሂንዱይዝም ቢሆን ለተቀሩት ሃይማኖቶች ሁሉ በተለይም ለክርስቲያን ሃይማኖት ከፍ ያለ አድናቆት ነበረው። አንድ ጊዜ በሮማ ከተማ ሳለ ደቀ መዝሙሩ የሆነ አንድ ሰው የእመቤታችን ስዕል አቀረበለትና እባክህ ባርከህ ስጠኝ ብሎ ቢጠይቀው የሕፃኑን የክርስቶስን እግር ትልቅ አክብሮት በሚታይበት አኳኋን በእጁ ነካውና እግሮቹን በእንባዬ ሳይሆን ከልቤ በሚወጣው ደም ባጥበው በወደድኩ ነበር ብሎ በትሕትናው ሳይባርክ ስዕሉን ለደቀ መዝሙሩ መለሰለት ይባላል። ይህም
በእኔ እጅ ሊባረክ አይገባውም ለማለት መሆኑ ግልጥ ነው። ሃይማኖቱ ያልሆነው እንዲህ አድርጎ ሲያከብር የቱን ያህል መንፈሱ ሰፊና በእውነቱ የሰለጠነ ሰው መሆኑን ይገልጥልናል። ፕሮቴስታንቶች፣ ኦርቶዶክሶች፣ ካቶሊካውያን ተብለን የምንጠራው ክርስቲያኖች የሆነ እርስ በርሳችን እንዲህ እንከባበራለን ወይ? የህይወቱን ታሪክ የጻፈ ስዋሜ ኒኬላንዳ የተባለው ሰው ሲናገር የእሱ ሀሳብ ጥንታዊ የሆነውን የህንድን ለአሜሪካኖች ሰጥቶ ለዚህ ለውጥ የእነሱን የሳይንስና የቴክኖሎጂ እውቀት ተቀብሎ ወደ ሀገሩ ለመውሰድ ነበር ይላል። አሁን እንግዲህ ወደ ጋንዲ ዙረን የእሱን አስተያየት እንመልከት። ጋንዲ ስለ ምዕራባዊ ስልጣኔ የነበረው ሀሳብ ምንድን ነው? በጋንዲ አስተያየት ከምዕራባዊ ስልጣኔ የሚገኙት እውቀቶችና ጥበቦች ሁሉ ከጉዳት በቀር ምንም ጥቅም የማይሰጡ ናቸው። ቴክኒክና የሳይንስ እውቀቶች የቀሩትም ጥበቦች ሁሉ የሰውን ባህሪ የሚያበላሹና ስነ ፍጥረቱን ዝቅ የሚያደርጉ ናቸው። ህግ፣ ሕክምና፣ አስትሮኖሚ፣ ጂኦግራፊ የቀሩትም ጥበባት ሁሉ በጠቅላላው ለምንም የማያገለግሉ ከንቱ ነገሮች ናቸው። ጋንዲ ስለ ጠበቆችና ስለ ህግ አዋቂዎች የተናገረውን ቃል ከዚህ ቀጥለን እንጠቅሰዋለን። ይህ ሲሆን ጋንዲ ራሱ በዩኒቨርሲቲ ተመርቆ የወጣ የህግ ሊቅ መሆኑን እንዳንዘነጋው ያስፈልጋል። እንዲሁም በህንድ ሀገር በሂንዶችና በኢስላሞች መካከል የሃይማኖት ጠብ መኖር ማወቅ አለብን። የጋንዲ ንግግር የሚከተለው ነው። ህንዶችና እስላሞች ይጣላሉ። አስተዋይ የሆነ ሰው ሁሉን ነገር እንዲረሱት ይነግራቸዋል። በሁሉም በኩል ጥፋት መኖሩ የማይጠረጠር መሆኑን ይገልጥላቸዋል። ጠባያቸውን በርቅ እንዲጨርሱ ይመክራቸዋል። እነሱም እንዲህ ማድረጋቸውን ትተው ህግ አዋቂ ወደ ሆነው ሰው ዘንድ ይሄዳሉ። የህግ አዋቂዎች ተግባር ደንበኞቻቸውን እውነተኛ ማድረግና ያላሰቡትን የመከራከሪያ መንገድ መስጠት መሆኑ የታወቀ ነው። ጠበቆች እንዲህ ባያደርጉ ኑሮ ስራቸውን የሚያበላሹ ሆነው ይቆጠራሉ። ከዚህ የተነሳ በጠቅላላው የተፈጠረውን ጠብ እንዲበርድ በማድረግ ፈንታ እንዲጋጋል ያደርጋሉ። ከዚህ በላይ በዚህ ስራ የሚተዳደሩ ሰዎች ስራቸውን የሚሰሩት የተቸገሩትን ሰዎች ለመርዳት በመፈለግ ሳይሆን ለራሳቸው ሀብት ለማግኘት የሚፈልጉ በመሆናቸው ነው። ስለዚህ ጥቅማቸው የጠቡን ምክንያቶች ማብዛት ሆኖ ይገኛል። እኔም ጉዳዩን የማውቀው በመሆኔ ሰዎች የሚጣሉባቸውን ምክንያቶች ሲያገኙ ደስ ይላቸዋል። አንዳንዶቹም መጥፎ የሆኑ ጠበቆች ምክንያቶቹን ራሳቸው ይፈጥሯቸዋል። የድሆቹን ሰዎች ደም እንደ አለቀት ይጠጡታል። እንዲህ ያለውን ስራ የሚይዙ ብዙ ስራ የሌለባቸው ሰነፎች የሆኑ ሰዎች ናቸው። ምክንያቱም ለደስታ የሚሆኗቸውን ነገሮች ለመስራት የረፍት ጊዜ ስለሚሰጣቸው ነው። ይህ እኔ የምናገረው ትክክለኛው ነገር ሲሆን የቀረው ሁሉ ሰበብ ነው። የነሱ ተግባር የተከበረ ስራ መሆኑን ያወጁት እነሱ ራሳቸው ናቸው። የግል ምስጋናቸውንም እንደሚያበጃጁት ሁሉ ህጉንም እንደዚያ አድርገው ያበጃጁታል። ምን ያህል ገንዘብ እንደሚከፈላቸው የሚወስኑት እነሱ ራሳቸው ናቸው። ነገሩንም እያሰማመሩ ከማቅረባቸው የተነሳ መስኪኖች የሆኑት ሰዎች ነገራቸውን ከሰማይ እንደወረደ አድርገው ይቆጥሩላቸዋል። ልዩ ልዩ የእጅ ስራ ከሚሰሩ ሰዎች የበለጠ ገንዘብ እንዲከፈላቸው የሚጠይቁት በምን ምክንያት ነው? እነሱ ለአንድ ሀገር ከእጅ ሰራተኛ በላይ የሆነ ምን ጥቅም ይሰጣሉ? አሁን ደግሞ ጋንዲ ስለ እንግሊዝ ፓርላማ የተናገረውን ወደ እናንተ አደርሳለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ስለ ፓርላማ ሲናገር እንዲህ ይላል ጋንዲ። በጠቅላላው በሚደረገው አስተያየት የፓርላማ አባሎች ግብዞችና የግል ጥቅማቸውን ፈላጊዎች ናቸው። ስራቸው በፍርሃት ላይ የተመሰረተ ነው። ዛሬ የተወሰነው ነገር ሊፈርስ ይችላል። በፓርላማ ተወጥኖ ፍጻሜው ምን እንደሚሆን የሚታወቅ አንድ ስራ እንኳ አይገኝም። በጣም ከባድ የሆኑ ጉዳዮች እንኳ በሚቀርቡበት ቀን የፓርላማ አባሎች የሆኑት ሲያንቀላፉ በመቀመጫቸው ላይ ሆነው ሲንጠራሩ ለማየት ተችሏል። አንዳንድ ጊዜም ሰሚዎችን እስኪያስጠቁ ድረስ እርስ በርሳቸው የሚለፈልፉበት ሰዓትም አለ። ካርላይል ፓርላማን የዓለም መለፍለፊያ መድረክ ብሎ ሰይሞት ነበር። ለፓርላማ የሚባክነው ጊዜ፣ ገንዘብ ሁሉ ዋጋ ላላቸው ሰዎች ተሰጥቶ ቢሆን ኖሮ የእንግሊዝ ደረጃውን ካለበት የበለጠ ከፍ ብሎ በተገኘ ነበር። ይህ አሁን እኔ የምሰጠው አስተያየት በተለየ ከኔ ብቻ የመነጨ ሳይሆን ብሎች የሆኑ ብዙ የእንግሊዝ ተወላጆች ተናግረውታል። እውነተኛ ክርስቲያን የፓርላማ ስራ ተካፋይ መሆንን አይፈቅድም ሲል የፓርላማ አባል የሆነ አንድ ሰው አሁን በቅርብ ጊዜ ተናግረዋል። ፓርላማ ማለት ሕፃን ልጅ ነው። ከተቋቋመ 700 ዓመታት በመሆኑ ትልቅ ባያደርገው ኖሮ መቼም ቢሆን የሚያድግ መሆኑ የሚያጠራጥር በሆነ ነበር ሲል አንድ ሌላ አባል ደግሞ ተናግሯል። ጋንዲ ስለ ሕክምና ደግሞ እንዲህ ይላል። እኔ ለሕክምና ትልቅ አድናቆት በቀድሞ ጊዜ ነበረኝ። ስለ ሀገሬ ጥቅም ስለ እንዲያውም ሐኪም ለመሆን የተመኘውበት ጊዜም ነበር። አሁን ግን አስተያየት የለውጫለሁ። ሐኪሞች
ሐኪሞች በእኛ መካከል የክብር አስተያየት በምን ምክንያት እንደማይሰጣቸው ተረዳሁ። እንግሊዞች እጃቸውን በእኛ ላይ ለመጫን ሲፈልጉ ይህን ተግባር መሳሪያ አድርገው እንደሰሩበት አይጠረጠርም። አንዳንድ የእንግሊዝ ሐኪሞች ከእስያ ሀገሮች ነገስታት ላይ የፖለቲካ ጥቅም ለማግኘት ይህን ተግባራቸውን ምክንያት እያደረጉ እንደሰሩበት የታወቀ ሆኗል። ሐኪሞች እኛን ሞኞች እያደረጉ ቀልደውብናል። ከፍ ያለ ችሎታ ካለው ከአንድ ሐኪም አጫዋች የሆነ አታላይ ሰው እንደሚሻል ብዙ ጊዜ አስባለሁ። ጉዳዩን እንመልከተው። የሐኪም ስራም የሰውን አካል ጠብቆ መያዝ ነው፣ ወይም ደግሞ በትክክል ለመናገር በአካል ላይ ሊደርሱ የሚችሉትን ህመሞች ማስወገድ ነው። እነዚህ ህመሞች እንዴት ነው የሚመጡት? በችላ ባይነታችንና ባለመጠንቀቃችን ነው። አለመጠን በላለው ቁንጣን ይዘኛል። ከሐኪም ዘንድ ሄድና እሱ መድኃኒት ሰጥቶኝ ድናለሁ። ስለዚህ መለስበትና ሲያመኝ መድኃኒቱን ደግሜ እውጣለሁ። መድኃኒቱን በመጀመሪያ ጊዜ ባላገኘው ኑሮ በሆዳምነቴ በደረሰብኝ ህመም ስለምሰቃይ ሁለተኛ አልመለስም ነበር። እንግዲህ ጋንዲና ቪቬካናንዳ እንዲህ የተራራቁ ናቸው። ስለ ትምህርትም ጋንዲ እንዲህ ብሏል። ትምህርት ለሀገራችን አስፈላጊ ነገር መሆኑን ታምንበት የለም ወይ ተብሎ ለቀረበለት ጥያቄ ጋንዲ እንዲህ ሲል መልሷል። ትምህርት ማለት ምንድን ነው? ማንበብና መጻፍን ማወቅ ማለት ነው። ይህም ደግን ወይንም ክፉን ለመስራት የሚቻልበትን መሳሪያ መጨበጥ ማለት ነው። አንዱ መሳሪያ የታመመን ሰው ለማዳን ወይንም ለመግደል እንደሚችል ሁሉ ትምህርት መማርም እንዲሁ ሆኖ ይቆጠራል። በሚገባ ያቀረብኩትን አስተያየት ብትቀበሉኝ ትምህርት ክፋቱ ከደግነቱ በልጦ ታገኙታላችሁ። በገጠር ስለሚኖር ሰው ትምህርት ለመስጠት የምትፈልጉት ለምንድን ነው? ተጨማሪ ደስታ እንዲያገኝ ታደርጉታላችሁን? በድሉ የተከፋ ሆኖ እንዲገኝ ትፈልጋላችሁ? የምትፈልጉት ይህ ከሆነ ትምህርትን ሊወድ አይችልም። በምዕራባዊ ሐሳብ ተስበን ጥቅሙንና ጉዳቱን ሳናመዛዝነው ህዝባችን ትምህርት ያስፈልገዋል ብለን እንናገራለን። እኔ ራሴ ጂኦግራፊን፣ አስትሮኖሚን፣ አልጀብራን፣ ጂኦሜትሪን ተምሬያለሁ። ለእኔ ለራሴ ወይንም በዙሪያ ላሉ ሰዎች የሰጠኝ ጥቅም ምንድን ነው? ይህን ሁሉ ለምንድን ነው የተማርኩት? ከዚህ በላይ የጠቀስኳቸው ትምህርቶች ሁሉ ስሜቶችን ቆጣጠራቸው ዘንድ አላስቻሉኝም። ስለዚህ የመጀመሪያው ደረጃ ትምህርትም ሆነ የከፍተኛ ደረጃ ትምህርት ለዋናው ነገር አስፈላጊ አይደሉም። ሰዎች አያደርጉምን? ተግባራችንን እንድንፈጽም አያስተምሩምን? ጋንዲ ታሪክን መማር የማይጠቅም መሆኑንም ይናገራል። ምክንያቱም በአሁኑ ጊዜ የሚሰጠው የታሪክ ትምህርት ስለ ጦርነት ብቻ የሚናገር በመሆኑ ይህ ታሪክ ተብሎ ሊጠራ እንደማይገባ ያሳስባል። እንደዚህ አድርጎ ጋንዲ ከምዕራባዊ ስልጣኔ የሚገኙትን ትምህርቶችና እውቀቶች ሁሉ አንድ እንኳ ሳይቀር በጠቅላላ ሁሉም ከንቱ መሆናቸውን ከተናገረ በኋላ ለአስተያየቱ እንደ መደምደሚያ ሊቆጠር የሚገባውን ከዚህ ቀጥሎ የተመለከተውን ቃል ይናገራል። ህንዶች የግል ስልጣኔያቸው ከቀሩ ስልጣኔዎች ሁሉ የበለጠች መሆኗን ያውቃሉ። እንዲሁም የአውሮፓ ስልጣኔ የገለባ እሳት መሆኗን ያውቃሉ። ከእሷ በፊት እንደነበሩት እንደ ሌሎቹ ስልጣኔዎች ሁሉ እሷን በፍጥነት ጠፊ ናት። እነሆ ቪቬካናንዳና ጋንዲ ስለ ምዕራባዊ ስልጣኔ ያላቸውን አስተያየት ስናመዛዝነው ፍጹም የተለያየ ሆኖ እናገኘዋለን። ቪቬካናንዳ ምዕራባዊ ስልጣኔ ያላትን የሳይንስና የቴክኒክ እውቀት ለህንድ አስፈላጊ ሆኖ አግኝቶታል። ጋንዲ ግን ምዕራባዊ ስልጣኔ ሰይጣናዊ ጥበብ ስለሆነች ከክፋት በቀር ምንም ልማት እንደማይገኝባት ይናገራል። እንግዲህ ክቡራን አድማጮቼ እናንተ በቪቬካናንዳና በጋንዲ መካከል ያለው ልዩነት እንዲያቀርብላችኋለሁ። አስተያየት ስጡበት። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።